بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله يزاري إياك إنا ملسن بتملكته أعطر ريالو إن شاء الله عندنا ባለፈው የተወሰነ ያየነው ነው አንደኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله بارك الله فيكم እህታችን ጥያቄ ነበረኝ አካባቢውን ባላቀውም ግን ወሎ ውስጥ ነው ወልይ ናቸው የተባልኩት ሲህር ያስለቅቃሉ ተብዬ ከአዲስ አበባ ተነስቼ ሄድኩኝ እና ሴቶችም ወንዶችም ቅልቅል ናቸው ያስለቅቃል የተባለው ሰውዬ የኔን ስም ሳይጠራ የቤተሰቦችን ስም በሙሉ ጠራና ነያለኝ እኔም ተገርሜ ሄድኩኝ ሰውየውም ቀራብኝና ማን እንዳደረገብኝ ነገረኝ ከዛ እንዲህ ያደረጉብሽን መበቀል ከፈለግሽ እረዳሻለሁ አለኝ ከዛ ጠረጠርኩኝ አልፈልግም ብዬ ቀጠሮ ሰተውኝ ተመለስኩ እና በመሄዴ ወንጀለኛ ነኝ ባላውቅ ነው የሄድኩት ሳላውቅ ነው የሄድኩት ኢንሻአላህ ባረከላሁ ፊክ እንደዚህ አይነት ያው ሳታቂ ነው የሄድሽው ሽርኩን ለመተግበር አይደለም ምናልባት ሽርክ የሰራበት ያሰራብሽ ነገር የለም ሳታቂ መሄድሽ ይሄ አንድ የሆነ ምክንያት የሚሆንሽ ነገር ነው ነገር ግን ኃጢአት ነው እንደዚህ አይነት ቦታ ላይ መሄድ ይችን ያክል መቆየትሽና ያንን ያክል ሲናገር በቦታው ላይ መካፈል ማለት ኃጢአት ነው ወንጀል ነው ተውባ ኢላላህ ዐዘ ወጀል ይህንን በተመለከተ ከነብዩ አለይሂ ሰላቱ ወሰለም የመጡ የተለያዩ ሐዲሶች አሉ ባረከላሁ ፊክ አሁን እህታችን ቀርተው ያስለቅቃሉ ከሚል አኳያ ሂደሽ ከሆነ ምናልባት እንደ ሩቃ አህሉ ሱናዎች እንደሚያደርጉት መልካም ነገር ኑሮ ነው በዚህ በቁርአን ቀርተው ምን ያስለቅቁኛል አይነት ከሆነ ይሄ ተሸውደሽ ነው እሺ ነገር ግን የጥንቆላ የዛር የማስለቀቅ ግብር እየከፈሉ የሚያስለቅቁበት ቦታ ከሆነ ይሄ አደገኛ ነው ሽርክ ነው ኩፍር ነው በጣም ከባድ ኃጢአት ነው ربما አንዳንድ ጊዜ ነብዩ አለይሂ ሰላቱ ወሰለም من اتى عرافا او كاهنا فصدقه فقد كفر بما انزل على محمد ነብዩ አለይሂ ሰላቱ ወሰለም ምን አሉ ጠንቋይ ዘንድ አውቃለሁ ባይ ዘንድ መጥቶ የሆነ ነገር የጠየቀ فصدقه ያለውን ነገር እውነት ብሎ ከተቀበለው فقد كفر بما انزل على محمد ላይ በተወረደው በእርግጥ ከፍሯል አሉ ነብዩ አለይሂ ሰላቱ ወሰለም ምንድነው ነብዩ ላይ የተወረደው قل لا يعلم من في السماوات والارض الغيب الا الله በላቸው በምድር በሰማያት ያለ ማንም ስውርን ሚስጥርን የሚያውቅ የለም አላህ ብቻ ነው የሚያውቀው እዚህ ጋር ይቀራል እከሌ ይፈርዳሉ እከሌ ያቃሉ እከሌ ይናገራሉ ይሄ በጣም አደጋ ነው ይሄንን ልንረዳ ይገባል ባረከላሁ ፊኩም ኩፍር ውስጥ ነው የሚያስገባል ከእስልምና ነው የምንወጣው በሌላ ነብዩ አለይሂ ሰላቱ ወሰለም ፊማ رواه ሙስሊም የገለጹት ሐዲስ አለ من اتى عرافا ሩቅ አቃለሁ ምስጥር አቃለሁ የውስጥን አቃለሁ ወይ የሆነ ነገር አቃለሁ የሚል አካል ጋር አዋቂ ጋር ሄዶ ፈሰአለሁ عن شيء የሆነ ነገር ምን ትላለ ስለዚህ ብሎ የጠየቀው ባያምነውም እንኳን የጠየቀው እንደው የሆነ እንደው ልጠይቅ ብሎ لم تقبل له صلاه 40 ليله ያ 40 ቀን ሶላቱ ተቀባይነት ያጣ ነብዩ አለይሂ ሰላቱ ወሰለም ተናግረዋል ይሄ فصدقهما ከሆነ يكفر ይከፍራል ከእስልምና ነው የሚወጣው ግን ባያምነው ከጠየቀው አደጋ ነው ለመፈተንና ለማዋረድ ከሆነ ደግሞ ምንም ችግር የለም ያሉበት አለ ዑለማዎች ባረከላሁ ፊክ እሱን ለመጣል ውድቅ ለማድረግ ከሆነ ለምሳሌ ሸኹል አልባኒ ጋር ሰውየው እኔ ገይባ ቃለሁ አላቸው ይላሉ
እኔ ገይብ አውቃለሁ። ታውቃለህ ገይብ? አዎ። ሩቅ ታውቃለህ? አዎ። እሺ አታውቅም? እኔ አውቃለሁ አለ። አታውቅም? አውቃለሁ። አታውቅም? እሺ እንከራከር። ላለማወቅህ መረጃ ልስጥ። እሺ በቃ እንከራከር፣ እንገናኝ። ባይሆን የምከራከርህ ቢሹሩጥ አሉት። መስፈርቶች አሉኝ፣ በእነዛ መስፈርቶች ነው የምከራከርህ አሉት። ወማ ሁና አለ። ምንድናቸው እነዛ መስፈርቶች አላቸው። በቃ አታውቅም፣ እዚሁ ጣሉት ማለት ነው። ወደቀ። እንደዚህ አይነት ጥያቄ ለመጠየቅ ለማዋረድ የሚደረገው አይደለም። የሆነ ግን አዋቂ ነው ተብሎ ሂዶ መጠየቅ ሶደቀው አው ለም ይصدقው አይቻልም። ሩቅ አዋቂ የሚባል ሰው ጋር ሂዶ አዋቂ የሚባሉት ጋር ሂዶ አመነም አላመነም መጠየቅ ክልክል ነው። ካመነ ይከፍራል፣ ካላመነ ደግሞ ዝም ብሎ ጠየቀ የ40 ቀን ሶላቱ ተቀባይነት ያጣል። በጣም ከባድ ነው ይሄ። ይሄንን እንጠንቀቅ። ባረከላሁ ፊኩም። በጣም ጥንቃቄ ስለሚያስፈልገው ነው። ስለዚህ ሩቅ የምትሄዱባቸው ሰዎች እንግዲህ ከሁክም አኳያ ይሄ ነው። አንቺ ቱቢ ኢላላህ ወደ አላህ ተመለሽ፣ እስትግፋር አድርጊ። በጣም ከባድ ኃጢአት ስለሆነ ማለት ነው። ተውባ አድርጊ፣ እስተግፊር ኢላላህ ዐዘ ወጀል። ወደ አላህ እስትግፋርሽን ጠይቂ፣ ተማጸኝ። ይሄ ነው ዋና። ሩቃ የሚያደርጉ ሰዎች ጋር ወይንም ሩቃ እንዳደርጉልን ብላችሁ ነገራቶችን አጣሩ። ዝም ብላችሁ አይደለም ይከለ የተለያየ ነገር የመድኃኒት አቆራረጥ የሚደረግበትን ቀን ሰዓት ወይ የሆነ ምናልባት ከፀሐይ ጋር ከምን ጋር በተገናኘ ይሄ ምንም አይደለም። ግን ማክሰኞ ነው የሚሆነው፣ ሮብ ነው የሚሆነው፣ ሐሙስ ነው የሚሆነው። ሐሙስ ከሰዓት ዶሮ ሳይጮህ ዶሮ ከጮኸ በኋላ ይሄ እንደዚህ ከሆነ በኋላ እንደዚህ አይነት ኩፍርያት ሽርክያት ያለበት ዓለም ነው። ጠንቀቅ በሉ። ቁርአን ብቻ የሚያደርጉላችሁ በቃ ጠብቀው ሸሪዓን እንደዚህ አይነት መልክ ጋር አደራችሁን ጥንቃቄ አድርጉ። አቂዳችንም ዝም ብለን ለበላተኛ እንዳንሰጥ ነው የምላችሁ። ወላሁ አለም። ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የምኖረው ስደት ነው እና ብዙ ጊዜ በቤተሰብ ትዳር ይመጣልኛል እና እኔ አላገባም እላቸዋለሁ። እኔ ማግባት የምፈልገው ድሃ ምንም የሌለው የቲም ወይም አካል ጉዳተኛ የሆነ ሰው በዲኑ ጠንካራ የሆነ ነው ማግባት የምፈልገው እና አሁን አካል ጉዳተኛ እንዳገባ ፍቀዱልኝ ብላቸው ቤተሰቦችን ምን ሰርቶ ሊያበላሽ ነው የምታገቢው አሉ እና ወይ እሱን ወይ እኛን ምረጪ አሉ እና ኡስታዝ እሱን እምቢ ብዬ እነሱን እምቢ ብዬ ባገባ ሐራም ይሆንብኛል? ትዳር አሁን እህታችን እንደ ጥያቄሽ ትርፍ ነገር ነው፣ አጅር ነው። አንቺ የምትፈልጊው አጅር ነው መልካምን ለመስራት እንጂ ትዳር አጥተሽ እሱ አማራጭሽ ሆኖ አይደለም። አንቺ ራስሽ ከነገርሽ ከጠየቅሽ ጥያቄ አንፃር ባሎች ይመጡልሻል፣ የተለያየ ባል ይመጣል። አንቺ ግን የፈለግሽው አካል ጉዳተኛውን ማገዝ፣ ከጎኑ መቆም። ማሻአላህ በጣም ጥሩ እይታ ነው። ይሄ ኸይር ነው፣ መልካም ነው። ሶብር ካለሽ የምትፈልጊው አጅር ነው። አዎ ቤተሰብ ጋር ደግሞ ልትጣይ ነው። ቤተሰብ ጋር የምትጣይበት ነጥብ በዋና እሱ እንጂ ሌላ ትዳር ብታጭ ኖሮ በቃ ትዳር ያዢ ነው የምትባዩ። አሁን ግን አጅር ለመስራት ስትይ ቤተሰብ ጋር መጣላት ሌላ የበለጠ ኃጢአት ውስጥ የሚያስገባሽ ነገር ውስጥ ለምን ትገቢያለሽ? ለምን ተዓብ ውስጥ ትገቢያለሽ? ለምን ችግር ውስጥ ትገቢያለሽ? ባረከላሁ ፊክ። ይሄ ከጠየቅሽው ጥያቄ ተነስቼ ነው። ነገር ግን የመጣው ራሱ አካል ጉዳተኛ ከሆነ አይ አታገቢውም፣ አገባዋለሁ፣ አታገቢውም፣ ዲን አለው፣ አገባዋለሁ፣ ሌላ አማራጭ ከሌለሽ እነሱ በእንትን በሚሉት መልኩ ሌላ ጸብ የማያስነሳ ነገር እድል ኖሮሽ የተሻለ ነገር ከሆነ ቤተሰብሽ ጋር ጭቅጭቅ መፍጠሩ ጥሩ አይደለም ላንቺ። ይሄ ይቅርብሽ ነው የምለው። ነገር ግን إذا رفض الأب تزويج ابنته لشخص كفء صاحب دين وخلق አቻ የሆናት ባል መጥፎ ዲነኛ خلقو የተስተካከለ ስነ ምግባሩ ያማረ መጣላ ይችልች ላግባት ብሎ ጠየቀ። بسبب عاهة ባይሆን ችግር አለበት እንከን አለበት ኢዓቃ ወይ ሊያነክስ ይችላል፣ ወይ አንድ አይን የለውም፣ ወይ ሁለት አይን የለውም፣ ወይ አንድ እጅ የለውም፣ ወይ የሆነ ጉድለት አለ ብቻ እንበል። ጠየቀ መጣ። ይሄ ኻጢብ ደግሞ ቃዲሩን على القيام بحقوق الزوجية
የትዳርን የሚያስፈልገውን ነገር ሊያሟላላት ይችላል። አሁን ሌላ ቢሆን ሰርቶ ሊያመጣ ይችላል ይባላል። ምናልባትም አካለ ጎደሎነትና ሁለት አይንም ስለሌለው እንዴት ተንቀሳቅሶ የሚል ጥያቄ ስለሚያስነሳ ነው። ባረከላሁ ፊኩም። ይሄንን በሷም አግዛው ይሁን እሱም የተወሰነ መንቀሳቀሻ ኑሮት ይሁን አይቻልም ብሎ አባት ከከለከለ ይሄ ሚነል ዐድል ነው ይላሉ ዑለማዎች። ቃዲ ጋር ሂዳ ማግባት ትችላለች። ይኸው ሸርጡን እንዴት እንዳስቀመጡት ዑለማዎች ተመልከቷቸው። ኹሉቅ አለው፣ ጥሩ ባህሪ ያለው፣ ዲን አለው፣ መልካም ሰው ነው። ነገር ግን እንከን አለበት፣ በዓለማዊ ሚዛን ማለት ነው። እንከን አለበት። ወይ አይን የለውም፣ ወይ እጅ የለውም፣ ወይ አንድ እግር የለውም፣ ወይ በቃ የሆነ ጉድለት ብቻ አለው። ነገር ግን አሉ ወካነ الخاطب قادرا على القيام بحقوق الزوجية ኢኮኖሚ ወንድም ረዳት የሚኖረው በተረጅነት የሚያገኘው የሚደጉመው ነገር ይኖር ወይ እሷ የምትችለው ይሁን አብሮ ማደር የሚችሉበት አጋጣሚ ካለ አባት ቢከለክል ቃዲ ይድራታል። ነገር ግን ይሄንን የማይችል ከሆነ አባት ችግር ካነሳ ቃዲ ዘንድ ሄዳችሁ መሸማገል ነው፣ ቃዲ ጋር መቅረብ ነው። ሚነል ዐድል አይቆጠርበትም ይላሉ አባት። ስለዚህ ቃዲ ጋር ነው ፍርዱን የምታገኝ ይሄን እንጂ አለበለዚያ አንቺ እንደጠየቅሽኝ እንደ ጥያቄው ፊት ለፊት እንደመጣው ጥያቄ ትርፍ ነው አጅር ነው የፈለግሽው ማሻአላህ ቤተሰብን አሳመነሽ ደግሞ ከእንደዚህ አይነት ከችግረኛ ጋር ከዲሃ ጋር ከጎኑ ብትቆሚ ኸይር ነው መልካም ነው። ነገር ግን የሆነ ኸይር እሰራለሁ ብለሽ ሌላ ረብሽ ማስነሳት ሌላ የባሰ ነገር መፍጠር ደግሞ ጥሩ አይመጣም። ትዳር ብታጫው ትልቅ ነው ያጣሽው። የቤተሰብ ትእዛዝ ትልቅ ነው፣ ትዳር መያዝሽ ትልቅ ነው። ትልቅና ትልቅ ነበር፣ አሁን ግን ትንሽና ትልቅ ነው የምታወዳድረው። ስለዚህ ባረከላሁ ፊክ እንደዚህ አይነት ውዝግብ ውስጥ አትልም ነው ማለት እንደ ምክር። እሺ ወላሁ አዕለም።